ባለማወቅ ብዙ ነገር አድርጌያታለሁ ቃል ኪዳንና ዛሬ ይቅርታ መጠየቅ እፈልጋለሁ። ይቅርታ አድርጊልኝ። የኔን ቤተሰቦች በጣም ብዙ ነገር አድርገውሻል፣ ተቆጥተውሻል፣ ዝተውብሻል፣ በሌለሽበት ነገር አስገብተውሻል። ለሱ የደስታ ቀን ነው አይደል? ዛሬ ፈታ የምንልበት ቀን ነው። ምን እንሰራለን ታዲያ? ውጪ እናሳለን። ምን ወጣ? ፈታ እንበል ውጪ። በቃሽ። ደስ ስለሆነ በቃሽ። ውጪ ፈታ እንበል። ቴሌቪዥን ላጥፋ። ዛሬ እዚህ ይዤ የመጣሁት ለምን መሰላችሁ? አሊ በእናትሽ አታልቅሽ። በቃ ዋናው መዳኑ ነው። የደስታን ባንክ እንደሆነ ዋናው መዳኑ ነው። ፈጣሪና መስኪንልኝ። ያው ቃል ምን አለ መሰለሽ፣ ቤተሰቦቿን መመለስ እነሱ ፊት መቆም አልችልም። እንደዚህ ሰላም የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንግዲህ ፈገግ ብለን የመጣንበት የራሳችን ምክንያት አለን። ዛሬ እንግዲህ ያው እንደምታዩት ድናልናለች። እግዚአብሔር የተመሰገነ ይሁን። ክብር ለመድኃኔዓለም፣ ክብር ለእግዚአብሔር ይሁን። በጣም ነው ደስ ያለኝ ዛሬ። ምክንያቱም እስቲ ማለት አንድ ነገር እሷ ምንም ከማለቷ በፊት እኔ መናገር የምፈልጋቸው ነገሮች አሉ። ነገሮች ከመጀመሪያ ሀ ብለን ሳስረዳችሁ ከመሰረቱ ያሰብኩት ቃልን በእጄ ላይ ማስገባት ነበረ። ግን ደግሞ ጭራሽ ባላሰብኩት መንገድ ነገሮችና ሁኔታዎች ሄደውብኝ አሊጋ የተጀመረ ነገር ነበር ብሎ ግን መጨረሻው ያው በሰዓቱ ሴጣናዊ መንገድን ተራምጄ ያው ሳሪን ያልሆነ ላይፍ ውስጥ ከትቻን ነበር። ለዛም ደግሞ እድሜዋን፣ ጊዜዋን፣ ቤተሰቦቿን ብዙ ነገሯን ጎድቻዋለሁ። ብዙ ነገሯን ነስቻት ነበር። ያን ደግሞ በእግዚአብሔር ፊት ይቅርታ ብዬ ንስሐ ገብቻለሁኝ። እግዚአብሔር ደግሞ መሐሪ አምላክ ስለሆነ ምሮኛል ብዬ አስባለሁ። ከምንም በላይ ደግሞ ከእንግዲህ ልከሳት ከእንግዲህ በሚችለው ነገር ሁሉ ከጎኗ አልሆን እንግዲህ ለራሴ ቃል ገብቻለሁ። ዋናው ግን የሚፈለገው ነገር መዳኗ ነው። እግዚአብሔር ይመስገን መዳኗ ነው። ዛሬ የመጣሁበት ምክንያት ባለፈው ከቤት ይዣት ወጥቼ ነበረ እና ያው እንግዲህ እኛ ሰዎች ምንድንበትም ሲጨንቀን ሲከፋን ያልሆነ ህይወት ውስጥ ስንገባ ወደ ትክክለኛ መስመርና ወደ ትክክለኛ ህይወት ውስጥ ለመግባት የምንሄድባቸው ቦታዎች የመጀመሪያው ያው እግዚአብሔር ቤት ነው። እግዚአብሔር ቤት ነው። ከዛ መካከል ጸበል ቦታ ማለት ነው። ስለዚህ እዛ እንግዲህ ሄዳ ብዙም አልተጎዳችም ማለት አንዳንዴ እኮ ኖርማል ትሆን ነበረ። አንዳንዴ ደህና ታወራለች። አንዳንዴ ነው የተወሰነ ሰዓት አላት የምትቀያየርበት ማለት ነው። እና በጣም ሳይረፍድ ነው የደረስነው። እግዚአብሔር ይመስገን ሳይረፍድ እግዚአብሔር ልቤን መልሶልኝ ዛሬ ሙሉ ለሙሉ ድና ነው የተገኘ ነው ማለት ነው። እሺ መዳኗን ደግሞ ያው ከሷ ማረጋገጥ ትችላላችሁ። ሰላም ባያቸው እንዲሁም ደግሞ እስኪ ሰላም ባያቸው መጀመሪያ። ሰላም የቃል ቤተሰቦች እንዴት ናችሁ? እስከዛሬ ላረጋችሁልኝ ነገር ላጽናናችሁኝ ለሁሉም ነገር አመሰግናለሁ። ከፈጣሪ እርዳታ ጋር ይኸው ለዚህ ደርሻለሁ። ደስ ብሎኛል። ደስ ይበላችኋለሁ። ናይስ። እውነት ለመናገር ተመልካች አንቺ በርግጥ ኮመንት አጣነብኝ በሰዓቱ ምናምን ብዙ ነገር ነበረ። ብዙ ማለት ነው ዳይሬክትም እየደወሉ ሚሉ ነበር። እኔ ጋውላ እየተደወለ እኔ ጋውላ ቴክስት እየተላከ ግፈኛ ነህ ያችን ልጅ እግዚአብሔር ይማራት ምናምን ብዙ ነገር ተጽፏል ኮመንት ላይ ማለት ነው። ገባሽ? እና ከጎንሽ ነበሩ። እግዚአብሔር ያክብራችሁ ሁላችሁንም። እግዚአብሔር እውነት እናመሰግናለን። ስለዚህ ሳሪ ሙሉ ለሙሉ ድነሻል አይደል? አሁን ወደ ቀድሞ ወደ ተጫዋቿ ወደ ቁም ነገረኛዋ ሳራ ተመልሳለናለች አይደል? አዎ እግዚአብሔር ይመስገን ደህና ነኝ። ዛሬ ወደ መጣንበት ዋና ሐሳብ እንግባና የት ነን ያለነው? እነ ቃል ጋር ነን። በርግጥ አንድ ሰውን አሳምማችሁ አንድ ሰውን አስከፍታችሁ አንድ ሰውን ልቡን አድምታችሁ ፊቱ መቆም በጣም ያማል። የምሬን ነው የምላችሁ። ከምንም በላይ የሚያመው ነገር ቢኖር ምንድነው? ኃጢአት መስራት አይደል? ኃጢአትን ሰርቶ ያን ያስቀየሙት ሰው ፊት ችሎና ደፍሮ ንጹህ ሆኖ መቅረብ በጣም ይከብዳል። ስለዚህ እኔ አሁን የሳሪ ቤተሰቦች ፊት ለፊት የምቆምበት አቅም የለኝም። እነሱ አይናቸውን የማይበት አቅም የለኝም። ገባችሁ? ስለዚህ ያለኝ አማራጭ እዚህ ቃል ትሻለኛለች ምንም ቢሆን ማለት ነው። ምክንያቱም ከቃል ጋር ብዙ ነገር ነበረን። እግዚአብሔር የተመሰገነ ይሁን። አሁንም ያልተዘጉ ነገሮች አሉ። ስለዚህ ቃል ጋር በመልሳት ይሻለኛል። ምንም ቢሆን እሷ ትሻላለች። በእርግጥ በቃል አዝነዋል፣ የሳሪ ቤተሰቦች አዝነዋል። ግን ደግሞ እንደኔ አላዘኑባትም።
ስጋም ስለሆኑ ማለት ነው። ስለዚህ ዛሬ ሰርፕራይዝ አላቸው እነ ቃል አሊም ቤት ነች። በዚህ አጋጣሚ ቃልን እውነት በጣም ሰርቧታል። ኮሜንት ሳነብ በጣም ተናደውባታል፣ ተከፍታለች። እሷም ከኔ እኩል አዝና ነበረ በጣም እና ለሷም ይቅርታ ያርጉላት። ይሄ ሁሉ የሆነ ችግር ነበር። ከዮኒ ጋርም ታርቀናል እና ደስ ብሎኛል እና ከቃል ጋርም ታርቀናል ለማለት ነው። ከእግዚአብሔር ቀጥሎ እሷን በማዳን ያው ክሻታለሁ ብዬ አስባለሁ። በእርግጥ የዳነችው በእግዚአብሔር ነው፣ ግን ደግሞ መንገዶችን የተጓዝኩት ደግሞ እኔ ነኝ በራሴ። ስለዚህ እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። ዛሬ ወደ መጣንበት ሐሳብ እንግባ። ቃልም አሊም እቤት አሉ። እነ ቃል ቤት ናቸው ያሉት። ሰርፕራይዝ አላቸው። እነሱ የሚጠብቁት ሙሉ ለሙሉ እንዳልዳነች ነው ምናምን እና ዛሬ ግን ድና ነው። ምን ይሰማቸዋል? ምን ይላሉ? አይተን እንፈርዳለን። አሁን ምን ይሰማሻል? ሰላም፣ ደስታ? ሁሉንም ሰላም፣ ደስታ፣ ሁሉም እንኳን ደስ ያለሽ። እንኳን ለዚህ አበቃሽ። እና ደግሞ ማለት ነው አሊ እንዴት ነሽ? ተጠፋፋን እኮ ደህና ነሽ? ቃል የምንሽ ነው ወደዚህ እንጂ እንዴት ናችሁ? ሳሪ ወይ ሰላም ናችሁ? የት ነሽ? ቁጭ በይ እናት። ደህና ሆነሽ ነው? ኧረ ቁጭ አድርጓት። እሺ አንቺ ተቀያየርሽ እኮ ነው። ሳሪ እኮ ነው። እግዚአብሔር ይመስገን ከፈጣሪ ጋር ጋሽ ለዚህ በተቻለ አሞላው ተስቅብሻል። የት ነበር የወሰደሽ? ቤተክርስቲያን ገዳም ነበር። የት ነው? እዛ ነው። ይሄ ደስታችሁ መግለጽ ትችላላችሁ። አሊ እናንተ ደምቃችሁ ነው። አይቻልም ይቻላል። ማመስገን ነው ማይቻል እንኳን ደስ ወይኔ ያ የናስጠሩስ ወንከለ እና እንግዲህ አሁን ፈጣሪን አመስግኑ። ፈጣሪ ይመስገን። ናሊ ቀጥኝ እስቲ ደስ በእናትሽ ታይቀ ነቂ በቃ ተመለሽ። እኔናሽ በደስታ ቆማ ቀረች እኮ። ቁጭ በሉ እስቲ። አምላኬ አመሰግናለሁ እግዚአብሔር። አራኒ አንቺ እኮ የንኩል ጉድ አላየሽ? ምንን እየቀማኝ ይዞብኝ ሲሄድ ይቅር በለኝ ደግሞ ጌታ ሆይ እባክህ ማረኝ። ብዙ ሰው ይሳሳታል። ዋና ከስተቱ መታረሙ ነው። ይሳሳታል። እንደዚህ ሆና ስላየኋት በጣም ነው በጣም የገረመኝ። በጣም ነው አንጀቴ እኮ ወይ ደረቀጥኩኝ። አይዞሽ አሊ። ስማ አቡል መንፈስ ቅዱስ ወይኔ ሳርዬ ምን ላደርግ ነው እኮ ብያሰብ ነበር። ቃል ያትቀመጭ ወለቀመጥም መቆም ነው ፈልገው ደንግጫለሁ። አዎ እኔ አንቺንም በጣም እንደዚህ አይነት ማንነት በቃ እንዴ ነው የምትደሰተው? በጣም ደንግጬ ነበር ማለት ብዙ ነገር አርጊያት ነበር። እሷ ጥፋተኛ እንደሆነች እኔ ባለማወቅ ብዙ ነገር አርጊያታለሁ። ቃል ኪዳና ዛሬ ይቅርታ መጠየቅ ፈልጋለሁ። ይቅርታ አድርጊልኝ። የኔም ቤተሰቦች በጣም ብዙ ነገር አርገውሻል፣ ተቆጥተውሻል፣ ዝተውብሻል፣ በሌለሽበት ነገር አስገብተውሻል። ለሱ ሁሉ ይቅርታ። ሳሪ አይፈረድባትም እኮ በእነሱም አይፈረድም። ምክንያቱም የሆነ ጸጉር ምናምን ተብሎ ነበረ እና ለዛም ይሆናል አይዞሽ እንትን የጠረጠሯት ገባሽ? አይፈርድ እንደ ቤተሰብ ስትሆኚ ብዙ ነገር ትጠረጠራለች። ዋናው ግን ያንቺ መዳን ነው። እግዚአብሔር ይመስገን። መናገር የምፈልጊው ነገር ካለ እኔ አወራሁኝ። ምንም መናገር የምፈልገው ነገር የለም ከዚህ ወዲያ። በቃ ሁላችሁንም አመሰግናለሁ። እውነት እንደው አሁን ደድሮስ ተመልሰሽ ማመስገን ከፈለግሽ አመስግኝ እስቲ። ለተመልካች የምትይው ነገር ካለ ከምንም በላይ እግዚአብሔርን ድንግል ማርያምዬን ማመስገን ፈልጋለሁ። በቃ ሌላ ምንም አለ እና ሁላችሁም አሁን ተረጋጉ። እኔ ደስታችሁ አላባታ ነገር አድርገ
ዛሬ እዚህ ይዤ የመጣሁት ለምን መሰላችሁ? አሊ በእናትሽ አታልቅሽ። በቃ ዋናው መዳን ነው። የደስታን ባህል እንደሆነ ዋናው መዳን ነው። ፈጣሪና መስኪንልኝ። ያው ቃል ምን አለ መሰለሽ ቤተሰቦቿን መመለስ እነሱ ፊት መቆም አልችልም። እንደዚህ ድና ዋናው መዳኑ አይደለ? አሊንና አንቺን ስላመንኩኝ ይዛችሁ ደስታቸውን አብስሯቸው ሄዳችሁ ድንገት ልጃቸው ወደ ድሮ ተመልሳለች። እግዚአብሔር ይመስገን ልጃቸው ወደ ድሮ ተመልሳለች። ድናላችሁ። እኔ የምለው ብቻ መናገር አልፈልግም። በጣም የሚገርም ነው። አልዬ ፈጣሪና መስገኝ ፈጣሪያችን ይመስገን። እመቤቴ ማርያም ትመስገን። እውነት ነው። አሁን አንተም ሳራ ምን ይቅርታ ጠይቁ ወይ ደግሞ ጌታ ይቅርታ። ምክንያቱም እኔ ሙልጭ ያለው የምር እግዚአብሔርን ይቅርታ ጠይቄያለሁ። ቃል የምር አንቺንም ደግሞ ይቅርታ በቃ ባለፈውም ብዬሻለሁ። አሁንም ይቅርታ አድርጊልኝ። እኔ ተመልካቾቼ ከምለው በላይ ደንግጫለሁ እና ከምለው በላይ ማለት ነው። እኔ በጣም ስወዳት ቃላት የለኝም። ስወዳት ከራሴ በላይ ነው የምወዳት እና ያን ነገር ተፈጽሞ ሳይ ውስጤ በጣም ተጎድቶ ነበርና በጣም ውስጤ በቃ ችግር ነበረብኝና ግን መጥቼ ሁሉ አላወራሁትም በቪዲዮ ማለት ነው። ግን በጣም ውስጤ ተጎድቶ ነበር። ምክንያቱም አንድ የምትወዱት ወይ ልጅ ያላችሁ ሰው ተጎድቶ ስተው በጣም ያማልና እኔ ቃላት አንጥሮኛል ዛሬ። በጣም ይቅርታ አድርጉልኝ፣ በጣም ከሚባለው በላይ ማለት ነው እና እግዚአብሔር የተመሰገነ ይሁን። እመቤቴ ማርያም ክብርና ምስጋና ይግባት። እንግዲህ እንደዚህ ሆና በማየቴ ተደስቻለሁ እኔ ማለት ነው። አልዬ በቀደም እኮ አባቷ ሊደበድበኝ ነበር እኔ። አዎ እውነቱን በሱ አይፈርድ ቃል። አሁን እኔ አሊ ወሳኝ ነገር ነው ያነሳሽው፣ ልክ ነሽ። እኔ ደግሞ ማለት መፈልጋቸው ነገሮች አሉ። ይሄ ሁሉ ስህተት፣ ይሄ ሁሉ በቤተሰብ ውስጥ መናወጥ፣ አንድ እህትማማችና እህትማማች መካከል ራሱ ክፍተት መፈጠሩ ራሱ በማን ምክንያት ነው? በእኔ ምክንያት ነው። እንድጠረጥራት ቤተሰቦቿ እንዲጠረጥሩ ሁሉም ነገር የኔ ጥፋት ነው። በእርግጥ አንቺ ጋር ጥፋት አለ፣ ግን ደግሞ እኔ ጋር ምንድን ነው ጥፋት አለ? ምን ታይቃል? እሱ አይወራም። በቃ ምን ይሆናል? እሱ አይወራም። አሁን መዳኑ ነው። ስለዚህ አመሰግናለሁ። በጣም ነው የማመሰግነው ከስተትህ በመመለስ ማንም ነግሮ ወይም ማንም አቅሙ ተጠቅሞብህ አይደለም። ይሄ ፈጣሪ ስራ ነውና ወደ ራስ በመመለስ ማገናዘብ ተመቻለህ። ያው ደስ ብሎኛል። አመሰግናለሁ የኔ እናት። እና እኔ ምንም አልቀየምህም። ቅርብ ያለው በጣም ይገርማል። እኔ እንጃ ብቻ ምን ብዬ ልግለጸው? እንግዲህ ምን እግዚአብሔርንም አመሰገንኩት፣ ግን በጣም ደስ ብሎኛል። በቃ የኔ ቆንጆ እንደዚህ ሆነሽ እኔ እኮ ደነገጥኩ። ማውራት አቃተኛል። ምን ደነገጥኩ እና አትደንግጡ። እሺ እኔ ማለት የምፈልገው ነገር አለ። ምንድነው እሱ? ከቤተሰቦቻችን እውነት ለመናገር በጣም አዝነዋል። የነቃል ቤተሰብ ሳሪጋም ያሉት ቤተሰቦች በጣም ከምነግራችሁ በላይ አዝነዋል። ውስጣቸው ተሰብሯል። እቺን የመሰለ ልጅ በዚህ እድሜዋ እንደዚህ ስትሆን ለእናት ለአባት ምን ያህል ህመሙ ከባድ እንደሆነ ስለሚረዱ በጣም ይሄ ሁሉ የሆነው ታዲያ ይሄ ሁሉ ጉዳታቸው ይሄ ሁሉ ሀዘናቸው በማን ምክንያት ነው የተፈጠረው? በእኔ ነበር እና ይሄው የቃልም ቤተሰቦች የሳሪም ቤተሰቦች ደንግጬ ድስቱ አረረ የሳሪም ቤተሰቦች ሁላችሁም ይቅርታ አድርጉልኝ፣ ይቅር በሉኝ። እዚህ ጋር ይቅርታ መጠየቅ ግዴታ ስላለብኝ ነው። አንደኛ። ሁለተኛ ደግሞ ልላችሁ የምፈልገው ነገር አለ። ሳሪ የራሷ ቻናል ተከፍቷል። የራሷ ቻናል አለ። ላምብሪ ቲዩብ ነው አይደል? አላት የራሷ ቻናል። ገና 600 ምናምን ሰብስክራይብ ላይ ናት ያለችው። ማደግ ትፈልጋለች፣ መስራት ትፈልጋለች፣ መለወጥ ትፈልጋለች፣ ቤተሰቦቿ ማስደሰት ትፈልጋለች። ስለዚህ እባካችሁ እኔ ጋም ያላችሁ ቤተሰቦች፣ ዩቲዩብ ላይ ያላችሁ ቤተሰቦች፣ ቃል ፋሚሊ ጋር ያላችሁ ቤተሰቦች እየሄዳችሁ ሰብስክራይብ አድርጓት። ወጣት ናት፣ ሴት ልጅ ናት፣ ራሷን መቻል ትፈልጋለች እና በቅን ልቦና እባካችሁ ሄዳችሁ ሰብስክራይብ አድርጓት። ከኔ ጋር 500 ሰው ራሱ ብትሄዱ የሷ ቻናል ሞኔታይዝድ እንኳን እንዲሆንላት 1000 ሰብስክራይብ እንዲሞላላት በዚሁ አጋጣሚ ጥሬን አስተላልፋለሁ። አሳድጓት። ደግሞ ላይፏ አሳዛኝ ነበር። ሁሉም ነገር የሆነው በእኔ ምክንያት። በእርግጥ እኔ ፍቅሬን እጄ ለማስገባት የሄድኩት መንገድ ላይ ድንገት ገብታብኝ ነው ያልሆነ ነገር አድርጌ የሁሉ ላይፏ የተመሰቃቀለውና ስለዚህ
መጀመሪያውን ያበላሸሁት እኔ ስለሆንኩኝ እባካችሁ ካሱልኝ፣ ሄዳችሁ አሳድጓት እላለሁ። እና አንቺም ሳሪ በቃ ማለት ሰብስክራይብ እንዲያደርጉሽ ንገሪያቸው ማርያም ንገሪያቸው። እሺ እኔ ላምሪ ዩቲዩብ የሚባል የዩቲዩብ ቻናል አለኝ እና እዛ እየገባችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። ማደግ እፈልጋለሁ እና አመሰግናችኋለሁ ሁላችሁንም። አዎ እንግዲህ አሁን ቆይ ደነገጥኩኝ እኮ እሺ ደንግጬ እኮ ነው። እና እንዴት ብዬ ልግለጸው? ይሆን አሁን ምንድነው የምንላቸው? አሁን ለቤተሰቦቹ አይደል ምንድነው? እኔ ዛሬ የመጣሁበት አላማ ስናገር ደስ አለኝ። ዛሬ የመጣሁት ሳሪን ይዤ እዛ ሄጄ መቆም ይገባቸዋል። መቆም አልችልም። እነሱ ምን ላድርግ እሷን ለማዳን ሰይ። ስለዚህ ምንድነው እሱ ያለን አማራጭ ሄዳችሁ ታስረክቡልኛላችሁ ለሷ ያቺን ይመስል የድሮ ጤናማ ልጅ ሄዳችሁ አሁን እኛ እኮ ስናስረክባቸው እዚህ ጋር እኮ አወዛጋቢ ነው። እሷን ጠርጥረዋት ያው ስንት ችግር ተፈጥሯል። አሁን እኮ እኛ በመናስረክብበት ሰዓት ራስን በርክ ማስረከብ ያለው እኔ ይኸውልሽ አዳምጪኝ። እኔ መምጣት የምችለው መቼ እንደሆነ ታውቂያለሽ? ከዳነችና ካስረከባቸው በኋላ ቤተሰቦች ሙሉ ለሙሉ ደስታቸው ከተመለሰ በኋላ የዛን ጊዜ መጥቼ ይቅርታ እግራቸው ላይ ወድቄ ይቅርታ ጠይቄ ምን መሰጋገንበት ጊዜ ሊመጣ ይችላል። ይመጣልን ደግሞ ገባሽ? የዛን ጊዜ እንደዛ ይሆናል እንጂ አሁን ግን አልችልም፣ አቅም የለኝም። በጣም እኮ ነው ጎዳቸው፣ በጣም እኮ ነው ያሳዘንኳቸው። በስመ አብ። አሁን ራሱ ይሄን ሁሉ ያደረጋችሁት እናንተ ናችሁ። እኔንም ነው የሚያስገቡኝ ማለት ነው። ዋናው ስትድንናቸው ይረሱታል ሁሉንም ነገር። ችግር የለብኝም ግን ማንም አመነኝ ማንም አላመነኝ እኔ ፈጣሪ ብቻ ይመነኝ፣ ችግር የለውም። እኔ ከዚህ ውጪ ግን በጣም ነው ደስ ያለኝ። ዛሬ ቃላት የለኝም። የሆነ እኔ ተርበት ብቻ አለው ሁሉ የሆነ ወባ እንደያዘው በሽተኛውኛ። ለማንኛውም የቃል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደንግጬ ጸጥ ነው ያልኩት። በላይ መጥቶብኝ ደንግጬ ጸጥ ነው ያልኩት። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱን። ተው ወደ ኋላ እንዳትመልሱን የኔ ውዶች። ውበታችን እናንተ ናችሁ፣ ማማራችን እናንተ ናችሁና አበረታቱን። ሰብስክራይቡን አቀንሱብን። ሰብስክራይብ ሲበዛ ነው ብር የሚከፍለን፣ ሰብስክራይብ ካልበዛ አይከፍለንምና ስለዚህ ሰብስክራይብ፣ ሼር፣ ላይክ ያረጋችሁ አበረታቱን። ወደ ራሳችን ወደ ሰቃችን እንመለስ። ዮናስ ደግሞ ጥቆር ብሏል ዛሬ ምን እንደሆነ አላውቅም። ቤተሰቦች በቃ እንዲህ መልክ የደስታ ቀን ነው አይደል? ዛሬ ፈታ የምንልበት ቀን ነው። ምን እንሰራለን ታዲያ? ውጪ እናሳልፈው እንውጣ፣ ፈታ እንበል ውጪ። በቃ ደስ ስለሆነ በቃ ውጪ ፈታ እንላለን። ቴሌቪዥኑን ላጥፋ፣ ቴሌቪዥኑን አጥፊ፣ ወተን እንጣላለን። በቃ ሄዱ። አይ ልብስ ስላልስኩ ስለዚህ ቤተሰቦቻችን እንኳን ደስ አላችሁ። ደስታችሁ እንደሚሆን እኔ ልብስ ደግሞ የሆናትም እንዳልሰጣት እንግዲህ ምንም አማርገ እዚሁ ሰፈር ማነው ጋባዥ? ጋባዥ አንተ ነህ? እኔ ከብዛችሁ ቻው በቃ ቃልዬ እንዴ ነው ማበረበቃት እንጂ እኔ ልተውይናት